አንተ ያልከውን አሁን ይሄ በአማራ ውስጥ በአማራ ፖለቲካ ውስጥ ፖለቲካ ወቅን የሚሉ በህዋት ሱሪ ካልፎከረን ካልዘለልን የሚሉ በህዋት ሱሪ የጎንደርን አማራ የጎንደርን የወልቃይትን ምድር መስጠት አትችልም ነው። ይሄ በቃ ሊታወቅ ነው የሚገባው። እኛ እንዲህ ብለን እንደዛ ብለን ምናምን የሚባል ካለ ደግሞ አንተ የት ነበርክ የሚል ውይይት ነው የምንጀምረው። እንዲሁ በነገራችን በዛም ራሱ እናሸማቀቃለን የሚል ነገር ማንም ሊሰማቸው አይችልም። ባይዘው እኛ እንዲህ ብለን ከሃዲ ምናምን እንደዛ የሚባል ነገር የለም። የወልቃይት ዘብ በተመለከተ ስፔሲፊክ ሚና ያለው ለፋኖ ትግል ምንም አይነት እንቅፋት ያልሆነ ለቦርደር ጥያቄ ምንም አይነት እንቅፋት ያልሆነ ይታወቃል። ግልጽ ነው። ግን የሆነ ቦታ ተበላሽቷልና ወልቃይት ላይ መበላሸት አለበት። እኛ ከሌለን አንድ ቀን አትዋጉም፣ ችግር የለውም። በቃ አንተም አትምጣ፣ አንድ ቀን እንደማይዋጉን የጎንደር አማራ ለዛ ያንስም፣ ችግር የለውም። እናንተ ግን አብራችሁ ሽርጥ ለብሳችሁ ግን እንዳትመጡ፣ የትፔሌፍን ሽርጥ ከእናንተ ጋር መዋጋት ስለማንፈልግ የተከዜ ዘብ ተመሳስላችሁ እንዳትመጡ። መናገር የምፈልገው ይሄንን ነው። እየፎከራችሁ ስለሆነ ማለት ነው። ተኩሱና ወደ አብይ ሂዱ፣ ወደ 4 ኪሎ ሂዱ። ቅርብ ነው ታዲ፣ በጣም ቅርብ ነው። እዚህ ጋር መተህ ፖለቲካ ላውካ አትበል ነው የተባልከው። ተከዜ ዘብ አቅም ከሌለው ምን አስጨነቀ? የጎንደር ፋኖ አለ እኮ ሚሊዮን የጎንደር ፋኖ ሪስፔክት አታደርግም። በአብይ ልትስለው የምትፈልገው እደግፈዋለሁ የምትለውን የጎንደር ፋኖ እንኳን ጎንደር ውስጥ ፋኖ እንደሌለ አድርገህ የጎንደር ፖለቲካ ወልቃይት ላይ ብቻ እንደሆነ አድርገህ መሳል ትፈልጋለህ። ለምን? ቢኮዝ ለቲፒኤልኤፍ ስለገበርክ ገብረሃል። ለቲፒኤልኤፍ ለገበረ ኃይል ደግሞ እኛ ምረት የለንም። ከዛ ጋር አማራ አንሆንም። እኛ ከቲፒኤልኤፍ ጋር ተመሳስለህ የአማራን ህልውና አስመልሳለሁ ብለህ ከመጣ አንተ ጠላት ነህ። ስለዚህ የወልቃይት አማራ የተከዜ ዘብ የራሱ ሚና አለው። በሚችለው መንገድ የሚችለውን ፖለቲካ ይሰራል፣ የሚችለውን ጥበቃ ያደርጋል። ከዛ አልፎ ከመጣ ደግሞ የጎንደር ፋኖ የአማራ ህዝብ ደግሞ ከጎኑ ነው። አይ እኔ ከአማራ ህዝብ ጋር አልመጣም ካልክ መብት ነው። መተህ አታውቅም፣ አትምጣ፣ ችግር የለውም። የአማራ ህዝብ ግን ቲፒኤልኤፍ ወደ አማራ መሬት ሲመጣ ይመጣል። የጎንደር ህዝብ የወልቃይት ዘብ ነው። ለወልቃይት ዋጋ ከፍሏል። ወልቃይት ሲባል ዝም ብሎ አንድ ቀበሌ ምናምን አይደለም። የወልቃይት ቀጠና ከእስራኤል ምድር ያላነሰ ቀጠና ነው። ለዛ ቀጠና የማይሞት የጎንደር አማራ ወይም እንዲህ ብሎ ሌላው አካል የለም፣ ሁሉም ይሞታል ለዛ ቀጠና። አንተ ግን ሂሳብ ሰራው፣ ፖለቲካ ወኩኝ፣ እንደዚህ ካልሆነ ወገቤን ያዘኝ፣ የእናቴ መቀነት አደናቀፈኝ